ሰላም ሰላም የቻናላችን ቤተሰቦች እንዴት አላችሁ? ባላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርቶች እያስተማርን እንገኛለን። የምናስተምርበት የትምህርት አማራጭ በኢሞ፣ በቴሌግራም፣ በዋትስአፕ፣ በጉግል ሚት በያላችሁበት ቦታ ሁናችሁ መማር ትችላላችሁ። ቻናሉን ላይክ፣ ሼር፣ ሳብስክራይብ እያደረጋችሁ ጀምሩ። ለዛሬ ትምህርት ይዤላችሁ የመጣው በስድስተኛ ድምጾችና በአምስተኛ ድምጽ በስድስተኛ ድምጽ እንዲሁም በሰባተኛ ድምጽ እንዴት ነው ቃላት ምን መሰረት የሚሉትን አሳያችኋለሁ ማለት ነው። በሀ ቤተሰቦች በአምስተኛ በስድስተኛና በሰባተኛ ድምጾች ለምሳሌ እዚህ ጋር እንደማሳያችሁ እች ስንተኛ ድምጽ ናት? አምስተኛ ድምጽ። ቀጣይዋ እች ስድስተኛ ድምጽ። ቀጣይዋስ እች ሰባተኛ ድምጽ። ኦኬ ትንሽ አናቷ ላይ ሆነብኝ ሶሪ። ኦኬ አሁን ትክክል ሆኗል። ስለዚህ በእነዚህ ምን አይነት ቃላቶችን እንደመሰረትኩ አሳያችኋለሁ ማለት ነው። ምን አይነት ቃላቶችን ማለት ነው። ስለዚህ አንድ ባንድ እናንተ ቪዲዮውን እስከመጨረሻው ትኩረት ወስዳችሁ ማየትና ማንበብ ይጠበቅባችኋል ማለት ነው። ኦኬ እዚህ ጋር እንደሚለው ምን ይላል? ይቺ ማናት? ሄ ህ ሆ ሆ ህ ሄ። እንግዲህ በእነዚህ ፊደሎች የተለያዩ ቃላቶችን መስርቻለሁ። የተለያዩ ቃላቶችን ተመስርተዋል። ስለዚህ እነዚህን በደንብ አድርጋችሁ እናንተ ተከታተሉ። ሄ ማለት ሄመን። ሄ ማለት አምስተኛ ድምጽ ናት አይደል? እቺ ቀለበት ያላት አምስተኛ ድምጽ ናት። መ የመጀመሪያ፣ ን የቤተሰብ ስድስተኛ። በአንድ ላይ ሄመን የሚል ቃል እናገኛለን ማለት ነው። ቀጣዩ እዚህ ጋር ምን ይላል? ሄደች። ሄ ማለት ያ ቤተሰብ ስንተኛ ናት? ይቺ አምስተኛ። ደ መጀመሪያ፣ ቼ ቤተሰብ ስድስተኛ። ስለዚህ ምን ይላል? ሄደች የሚል ቃል እናገኛለን ማለት ነው። ቀጣዩ እዚህ ጋር ምን ሄቨን ይላል? ሄቨን። እንግዲህ ሄ ማለት የቤተሰብ ስንተኛ ናት ብያችሁልሽ? አምስተኛ። ደግሞ የመጀመሪያ ድምጽ ናት። ን የቤተሰብ ስድስተኛ። በአንድ ላይ ሄቨን የሚል ቃል እናገኛለን ወይ ደግሞ እንመሰርታለን ማለት ነው። ቀጣዩ እዚህ ጋር ሄለን። ሄ ማለት የቤተሰብ ስንተኛ ናት? አምስተኛ። ለ የመጀመሪያ፣ ን የቤተሰብ ስድስተኛ። በአንድ ላይ ሄለን። ሄደ። ሄ የቤተሰብ ስንተኛ ናት? አምስተኛ። ደ የመጀመሪያ፣ በአንድ ላይ ሄደ የሚል ቃል እናገኛለን ማለት ነው። ሄደ። ቀጣዩ ሄዋን። ሄ ማለት የቤተሰብ ስንተኛ ናት ብያችኋለሁ? አምስተኛ። ዋይ የቤተሰብ አራተኛ፣ ን የቤተሰብ ስድስተኛ። በአንድ ላይ ሄዋን የሚል ቃል እናገኛለን ወይ ደግሞ እንመሰርታለን ማለት ነው። ቀጣዩ እዚህ ጋር ምን ይላል? ህዳር ይላል። ህዳር። ህ ማለት የቤተሰብ ስንተኛ ድምጽ ናት ብያችኋለሁ? ስድስተኛ። ዳ የቤተሰብ አራተኛ፣ ር የቤተሰብ ስንተኛ ነች? ስድስተኛ። በአንድ ላይ ህዳር የሚል ቃል እናገኛለን ማለት ነው። ቀጣዩ እዚህ ጋር ምን ይላል? ህዝብ። ህ ማለት የቤተሰብ ስድስተኛ፣ ዝ የቤተሰብ ስድስተኛ፣ በ የቤተሰብ ስድስተኛ። እነዚህ ስድስተኛ ድምጾች ናቸው። በአንድ ላይ ህዝብ የሚል ቃል እናገኛለን ወይ ደግሞ እንመሰርታለን። ቀጣዩ እዚህ ጋር ህግ። ህ ማለት የቤተሰብ ስድስተኛ፣ ግ የቤተሰብ ስድስተኛ። በአንድ ላይ ህግ የሚል ቃል እናገኛለን ማለት ነው። ቀጣዩ እዚህ ጋር ህዳሴ። ህ ማለት የቤተሰብ ስድስተኛ፣ ዳ የቤተሰብ ስንተኛ ናት ማለት ነው? አራተኛ። ሴ የቤተሰብ ስንተኛ ናት? ይቺ ሴ ቤተሰብ አምስተኛ። በአንድ ላይ ህዳሴ የሚል ቃል እናገኛለን ወይም ደግሞ እንመሰርታለን ማለት ነው። ቀጣዩ እዚህ ጋር ህልም። ህ ማለት የቤተሰብ ስድስተኛ፣ ል የቤተሰብ ስድስተኛ፣ ም የቤተሰብ ስድስተኛ። በአንድ ላይ ህልም የሚል ቃል እናገኛለን ማለት ነው። ቀጣዩ እዚህ ጋር
ህሌና ህሌና ይላል። ህሌና ህ ማለት የሀ ቤተሰብ ስድስተኛ፣ የለ ቤተሰብ አምስተኛ እና የነ ቤተሰብ ስንተኛ ናት? አራተኛ። በአንድ ላይ ህሌና ህሌና የሚል ቃል እናገኛለን፣ ደግሞ እንመሰርታለን ማለት ነው። ቀጣዩ እዚህ ጋር ማን ነው? ሆ እንግዲህ ሆ እንላታለን። ይቺ ሆ ማለት ሰባተኛ ድምጽ ናት። ሆቴል ሆቴል ሆቴል። ሆ ማለት የሀ ቤተሰብ ስንተኛ ናት? ሰባተኛ። ቴ ቤተሰብ አምስተኛ፣ ሌ ቤተሰብ ስድስተኛ። በአንድ ላይ ሆቴል ሆቴል የሚል ቃል እናገኛለን ወይ ደግሞ እንመሰርታለን። ቀጣዩ ሆላንድ ሆላንድ ይላል። ሆላንድ እንግዲህ ሆ ማለት የሀ ቤተሰብ ሰባተኛ፣ ለየለ ቤተሰብ አራተኛ፣ የነ ቤተሰብ ስድስተኛ፣ የለ ቤተሰብ ስድስተኛ። በአንድ ላይ ሆላንድ የሚል ቃል እናገኛለን ደግሞ እንመሰርታለን። ቀጣዩ እዚህ ጋር ምን ይላል? ሆታ ሆ ማለት የሀ ቤተሰብ ስንተኛ ናት? ሆ ማለት የሀ ቤተሰብ ሰባተኛ፣ የተ ቤተሰብ አራተኛ። በአንድ ላይ ሆታ የሚል ቃል እናገኛለን ማለት ነው። ቀጣይ ሆ የውሃ ቤተሰብ ሰባተኛ፣ የቤተሰብ አራተኛ። አሁንም ሆ የሀ ቤተሰብ ሰባተኛ፣ የቤተሰብ አምስተኛ። በአንድ ላይ ሆያ የሚል ቃል እናገኛለን ማለት ነው። ቀጣዩ ሆድ ሆ የሀ ቤተሰብ ስድስተኛ፣ ድ የደ ቤተሰብ ስድስተኛ። በአንድ ላይ ሆድ ሆነ ሆ ማለት የሀ ቤተሰብ ስንተኛ ነች? እቺ ሆ ማለት የሀ ቤተሰብ ስድስተኛ፣ ሰባተኛ፣ ነ የመጀመሪያ። በአንድ ላይ ሆነ የሚል ቃል እናገኛለን ማለት ነው። ሆነ የሚል ቃል እናገኛለን ማለት ነው። እንግዲህ እንደምታዩት በአምስተኛ ድምጽ እና በአምስተኛ ድምጽ፣ በስድስተኛ ድምጽ፣ በሰባተኛ ድምጽ የተለያዩ ቃላቶችን በእነዚህ ፊደላት ውስጥ ቃላቶችን መስርቼ ነበር ይዤላችሁ የመጣው። ለዛሬ ቪዲዮ እንግዲህ ይህን ይመስል ነበር። በሌላ ቪዲዮ እስከምንገናኝ ሰላም ጊዜ፣ ሰላም ቆይታ ይሁንላችሁ።